الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه بعد. السلام عليكم ورحمة الله وبركاته. بسم الله سورة يونس أعوذ بالله من الشيطان الرجيم. فلولا كانت قرية آمنت فنفعها إيمانها إلا قوم يونس لما آمنوا كشفنا عنهم عذاب الخزي في الحياة الدنيا ومتعناهم إلى حين ولو شاء ربك لآمن من في الأرض كلهم جميعا أفأنت تكره الناس حتى يكونوا مؤمنين وما كان لنفس أن تؤمن إلا بإذن الله ويجعل الرجس على الذين لا يعقلون قل إنما ما في السماوات والأرض وما تغني الآيات والنذر عن قوم لا يؤمنون فهل ينتظرون إلا مثل أيام الذين خلوا من قبلهم قل فانتظروا إني معكم من المنتظرين ثم ننجي رسلنا والذين آمنوا كذلك حقا علينا ننجي المؤمنين. أعوذ بالله من الشيطان الرجيم. قال الله تعالى: فلولا كانت قرية آمنت فنفعها إيمانها من نبي كتما سو ያመነች በሆነ ኑሮ ማመኗም የጠቀማት ቢሆን ኑሮ አልሆነም እንጂ። በአጠቃላይ ነቢዮች የተላኩባቸው ሕዝቦች ሙሉ በሙሉ ነቢያቸውን ተከትለው አምነው እምነታቸው የጠቀማቸው ቢሆን ጥሩ ነበር። ይሄ ሐሰ ነው። ኢላ ቀውመ ዩኑሳ ላኪነ ቀውመ ዩኑሳ የነቢዩላህ ዩኑስ ሕዝቦች ነገር ግን ለማ አመኑ ባመኑ ጊዜ ሁላቸው ከሸፍና አንሁም ተነሱ ገለጽ አስወገድንላቸው ዓዛበል ኺዝይ አዋራጅ የሆነውን ቅጣት ገለጽንላቸው። ፊል ሐያት ዱንያ በዚች በቅርቧ ሕይወት ዱንያ ላይ ሊቀጡ የነበሩትን ቅጣቱ ከመጣ በኋላ ቅጣቱን መለስንላቸው። ወመታዕናሁም አጣቀምናቸው ኢላ እንቂዳኢ አጃሊሂም ጊዜያቸው እስከሚያልቅ ድረስ በሰላም እንዲኖሩ አደረግናቸው። ሙሉ በሙሉ ነቢያቸውን የተከተሉ ሕዝቦች የነቢዩላህ ዩኑስ ሕዝቦች ብቻ ናቸው። ከዛ ውጭ ያሉት ከፊሉ ያምናል፣ ከፊሉ ደግሞ ተጠፍቷል ማለት ነው። ወለው ሻአ ረቡክ ጌታህ ቢሻ ኑሮ ለአመነ መን ፊል አርዲ ኩሉሁ ምድር ላይ ያሉ ሕዝቦች ሁሉ ጀሚዓን ሁላቸውም ሲሆን ያምኑ ነበር። አንድም ከሃዲ በዚች ምድር ላይ አይገኝም ነበር። ነገር ግን ይሄን አላህ ስብሓነሁ ወተዓላ አልሻው። አፈአንተ ቱክሪሁ ናስ አንተ ሰዎችን ታስገድድ ያለህን ሐታ የኩኑ ሙእሚኒን አማኝ ሊሆኑ ዘንድ ሰዎችን ታስገድዳለህ? ማስገደድ አትችልም፣ አይመለከትህም። በግዴታ እስልምና የለም። ወማ ካነ ሊነፍሲን ለማንኛውም ነፍስ ተገቢ አይደለም አንቱሚና ልታመን ኢላ ቢኢዝኒላህ በአላህ ፈቃድ እንጂ። የትኛውም ነፍስ አላህ ሲፈቅድላት ነው እምነትን የምትቀበለው እንጂ የአላህ ፈቃድ ከሌለ ማመን አትችልም። ወየጅዐሉ ሪጅሰ ቅጣትን አላህ ያደርጋል አለ ለዚነ ላ ያዕቂሉን በነዛ
እንዙሩ ማዛ ፊ ሰማዋት ወልአርድ ብለህ በል እንዙሩ ተመልከቱ፣ አስተውሉ። ማዛ ፊ ሰማዋት በሰማያት ውስጥ ያለውን ነገር እስቲ ተመልከቱ። ሚነ ሸምሲ ወልቀመር ወልከዋኪብ አላህ ሰማይ ላይ ብዙ ነገሮችን ፈጥሯል። እነዛ ነገሮች መልእክት አላቸው። ወልአርድ እንደዚሁም ምድር ላይ ያሉ ነገሮች እስቲ ተመልከቱ። ብዙ ፍጡሮችን ምድር ላይ አላህ አስገኝቷል። ያን በደንብ አድርጋችሁ ተመልከታችሁ አጤናችሁ ልታምኑ ይሄ ነገር ያግዛችኋል። ወማ ቱግኒል አያቱ ተአምራቶች አያብቃቁም፣ ወንዙሩ አስጠንቃቂዎችም አያብቃቁም። አን ቀውሚን ላ ዩእሚኑን የማያምኑ ከሆኑ ሰዎች ብዙ ተአምር ቢያዩ ብዙ ነቢያቶች ቢያስጠነቅቋቸው ቢመክሯቸው ምንም ሊጠቅሟቸው አይችሉም። ወማ ቱግኒል አያት ወይም ተአምራቶች ያብቃቃሉን? ወንዙሩ አስጠንቃቂዎች ያብቃቃሉ? አን ቀውሚን ላ ዩእሚኑን ከማያምኑ ሰዎች አያብቃቁም ማለት ነው። አላህ ሂዳያ የሻላቸው ሰዎች በትንሹ ተመክረው በትንሹ አይተው ሊቀበሉ ይችላሉ። ሌሎች ግን አላህ ሱብሓነሁ ወተዓላ ሸቃዋ የወሰነባቸው ሰዎች ያዩትን ቢያዩ አያምኑ። ፈሀል የንተዚሩነ እነሱ ይጠባበቃሉ ኢላ ሚስለ አያሚ ለዚነ እንደነዚያ ሰዎች ቀናት አምሳያን እንጂ ይጠባበቃሉ። ኸለው ሚን ቀብሊሂም ከነሱ በፊት ያለፉ የሆኑ ህዝቦች ከነሱ በፊት ያለፉ ህዝቦች አሉ። በጥመታቸው ምክንያት ተጠፍተዋል። አደጋዎች በእነሱ ላይ ወርደውባቸዋልና እነዚህም ሰዎች አሁን የእነዚያ ሰዎች ቀናቶች አምሳያ ነው እየጠበቁ ያሉት። ቁል ፈንተዚሩ ብለህ በሉ ተጠባበቁ በላቸው። ኢኒ መዓኩም ሚነል ሙንተዚሪን እኔም ከእናንተ ጋር ከሚጠባበቁት ነኝ። በሉ እናንተም እንግዲህ የምትጠብቁትን ተጠባበቁ በላቸው። ሱመ ኑነጅ ሩሱለና ከዛም እኛ እኮ እናድናለን መልእክተኞቻችንን አለ። መልእክተኞችን እናድናቸዋለን። ወለዚነ አመኑ እነዚያ ያመኑትንም መልእክተኞችን የተከተሉትንም ሰዎች ጭምር ነጃ እናወጣለን። ሌሎችንስ ወኑህሊኩል ሙከዚቢን ያልተቀበሉትን ያስተባበሉትን ሰዎች ደግሞ እናጠፋቸዋለን ማለት ነው። ከዛሊከ እንደዚሁ መልእክተኞችንና አማኞችን የተከተሉትን ሰዎች ነጃ እንዳወጣነው ሁሉ ሐቀን ዐለይና በእኛ ላይ ማረጋገጥን አረጋግጠናል። ኑንጂል ሙእሚኒን አማኞችን ነጃ እናወጣለን። ይህንንም ደግሞ በራሳችን ላይ እኛ አረጋግጠነዋል ይላል አላህ። ማንም ሰው አስገድዶ ሳይሆን በራሱ በችሮታው አማኞችን ነጃ ያወጣል ብሎ አላህ ቃል ገብቷል። ቁል ብለህ በል ያ አዩሃ ናስ እናንተ ሰዎች ወይ የሁሉም ጥሪ ቀረበ። ኢንኩንቱም ፊ ሸኪን ሚን ዲኒ ብለህ በላቸው እኔ ይዤ ከመጣሁት ሃይማኖት መጠራጠር ውስጥ ከሆናችሁ ሸክ ካለባችሁ ብለህ በላቸው ፈላ አዕቡዱ ለዚነ እነዚያን እኔ አላመልክም ተዕቡዱነ ሚን ዱኒላህ ከአላህ ውጭ እናንተ የምትገዛቸውን ነገሮች እኔ አላመልክላችሁም። እኔ ይዤ የመጣሁትን እስልምና ተውሂድ ሸክ ካለባችሁ እኔ ወደ እናንተ ይመጣል የሚል ተስፋ ግን እንዳይኖራቸው ይህን ቁረጡ፣ በፍጹም አላደርገው። ወላኪን አዕቡዱላህ ነገር ግን አላህ ስብሓነሁ ወተዓላ ነው የምገዛው። አለዚ የተወፋኩም እናንተን አጀላችሁ ሲያበቃ የሚገላችሁን ጌታ ነው የምገዛው። የሚገላችሁ መቼም እሱ ነው። ስለዚህ የሚገላችሁን ጌታ አላህን ብትገዙ ይሻላል የሚል መልእክት አለው። ወኡሚርቱ አን አኩነ ሚነል ሙእሚኒን ከአማኞችም ልሆን እኔ ታዝዣለሁ በላቸው። ወአን አቂም ወጅሀክ ፊትህንም አቁም ልዲኒ ለዲን ለሃይማኖት ሐኒፈን የተዘነበልክ ሲሆን ብልሹ ከሆኑ እምነቶች ወደ ትክክለኛው መንገድ ወደ እስልምና የተዘነበልክ ሆነ ፊትህን አዙር በማለትም ታዝዣለሁ በላቸው። ወላ ተኩነነ አትሁን ሚነል ሙሽሪኪን ከነዚያ አጋሪያን ከሆኑት ሰዎች ከነሱ ጋር እንዳትመደብ እንዳትሆን። ወላ ተድዑ ሚን ዱኒላህ ከአላህ ውጪ እንዳትጣራ ለችግር በጨነቀህ ጊዜ ችግር ባጋጠመህ ጊዜ ከአላህ ውጪ ያለን ማላ የንፈዑከ ወላ የዱሩክ ብትጠራው የማይጠቅም ብትተው የማይጎዳ የሆነን ነገር አደራ እንዳትጣራ። ፈኢን ፈዐልተ ይህን የምትሰራ ከሆንክ ፈኢነከ ኢዘን ሚነ ዛሊሚን አንተ በዚህ ጊዜ ከግፈኛዎች ትመደባለህ፣ ራስህ ዛሊም። ወኢን የምሰስከ አላሁ ቢዱር
በጉዳት እኮ አላህ ስብሓነሁ ወተዓላ ቢያስነካ ትንሽ ነገር ጉዳት፣ በሽታ፣ ህመም፣ ስቃይ ነገር ቢያጋጥምህ ፈላ ካሽፈ ለህ ያንን የመጣውን ጉዳት አላህ ያመጣውን ጉዳት የሚገልጽና የሚያስወግድ የለም ኢላሁ እሱ ቢሆን እንጂ ችግሩን በላኡን እሱ ያመጣውን ማንሳት የሚችለው አላህ ብቻ እንጂ ከሱ ውጭ የሚመለኩ አካሎች ያን ማንሳት አይችሉም። ወኢን ዩሪድከ ቢኸይር በበጎ ነገር በጥሩ ነገር አላህ ስብሓነሁ ወተዓላ ደግሞ አንተን ቢሻ ጥሩ ነገር ለአንተ መስጠት አላህ ቢፈልግ ፈላ ራደ ሊፈድሊህ የአላህን ትሩፋት ደግሞ ላ ለዚህ ሰው አይገባውም ብሎ የሚመልስ አካልን በፍጹም የለም። ዩሲቡ ቢሂ መን የሻ በሱ ያስነካል የፈለገውን ዒባዲ ከባሮቹ ለፈለገው ሰው ኸይሩን ይለግስለታል፣ ይሰጠዋል፣ ከልካይም የለም። ወሁወል ገፉሩ ረሒም አላህ ማለት መሃሪና አዛኝ የሆነ ጌታ ነው። ወደሱ የተመለሱ ሰዎች አላህ አውፍ ይላቸዋል፣ ይመራቸዋል። ቁል ያ አዩሃ ናስ ብለህ በል እናንተ ሰዎች ያ ቀድ ጃአኩሙል ሐቅ ሐቁ ነገር በእርግጥ መጥቷችኋል በላቸው። ሚን ተጌታችሁ ሐቁ ነገር ወደ እናንተ መጥቷል፣ ይህን ሐቅ ተቀበሉ። ፈመን ኢህተዳ የተመራ ሐቁን ተቀብሎ ፈኢነማ የህተዲ ሊነፍሲ የሚመራው ለራሱ ብቻ ነው፣ ጥቅሙ ለሱ እንጂ ለማንም አይደለም። ወመን ضለ ሐቁ ከመጣው በኋላ መስመር የሳተና የጠመመ የተሳሳተ ፈኢነማ የضሉ ዐለይሃ ይሄም የሚጠመው በነፍሱ ላይ ብቻ ነው። ጉዳቱ መከራው ለራሱ ላይ የሚተርፈው እንጂ ለማንም አይደለም። ወማ አና ዐለይኩም ቢወኪል እኔ በእናንተ ላይ ወኪል አይደለሁም በላቸው። እኔ መልእክቱ ማስተላለፍና ማድረስ እንጂ ግዴታ እናንተ ሐቁን ተቀበላችሁ አልተቀበላችሁ ውክልና የለኝም በላቸው። ይሄ በዚህ ተጠያቂ አይደለሁም ነው። ወተቢ አንተ ተከተል ማ ዩሃ ኢለይክ ወደ አንተ የሚመጣውን ወህይ ብቻ ተከተል። የእነሱን ራእይ እንዳትከተል፣ የእነሱን አስተያየት እንዳትቀበል የሚልሁን ነገር ወስቢር ትዕግስት አድርግ። በአንተ ላይ በሚመጡ ችግሮች፣ ፈተናዎች ዳዕዋውን ስታስተላልፍ አንዳንድ ነገሮች ስለሚያጋጥሙ ትዕግስት ማድረግ አለብህ። ሐታ የሕኩመ አላህ እስከሚፈርድ ድረስ በአንተና በአንተ ተቃራኒ በሆኑ ሰዎች መካከል አላህ ፍርድ ይሰጣልና እዛ ድረስ ታጋሽ ሁን። ወሆ ኸይሩል ሐኪሚን አላህ ስብሓነሁ ወተዓላ ከፈራጆች ሁሉ በላጭ የሆነ ጌታ ነው ይላል። ፈለውላ ካነት ቀርየቱን አመነት ፈነፈዐሃ ኢማኑሃ የሚለው አላህ ስብሓነሁ ወተዓላ ምን እያለ ነው? ለውላ የምትለው ቃል ተሕዲድ ነች። ምን ነው እንደ አይነት ሰዎች ቢገኙ ኑሮ አልተገኙም እንጂ ለማለት ነው። ፈለውላ ካነት ቀርየቱን የከተማ ሰዎች ምን ነው ቢሆኑ አመነት ፈነፈዐሃ ኢማኑሃ እምነትን ተቀብለው እምነታቸው የጠቀማቸው ቢሆን ሁላቸውም ነቢያቸውን ተከትለው ተጠቃሚ ቢሆኑ እንደ አይነት አልተገኘም በጣም ጥሩ ነበር አላህ። የትኛውም ነቢይ ተልኮ ሙሉ ህዝቡ የተከተለው ነቢይ የለም። የተወሰነ ተከትሎታል፣ የተወሰነ አልተከተለው። ከተከተለው እንደውም ያልተከተለው በጣም ነው የሚበዛው። ይህን በሌላ ቦታ ላይ አላህ ስብሓነሁ ወተዓላ ሲናገር ማ የእቲሂም ሚን ረሱል ኢላ ካኑ ቢሂ የስተህዚኡናል። የትኛውም መልእክተኛ ተልኮ አይመጣም ህዝቦቹ በሱ የሚያሾፉ ቢሆን እንጂ በመቀበልና በመከተል ፈንታ አሽዋፊዎች ናቸው። ትንሽ ሰዎች አላህ የመረጣቸው ብቻ ሲቀሩ ወከዛሊከ ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ ምን ብለዋል? ዑሪዱ ዐለየ አልአንቢያ ይላሉ። ነቢያቶችን አላህ ስብሓነሁ ወተዓላ አቀረበልኝና አሳየኝ ይላሉ። ፈጀዐለ ነቢዩ የቁሩ ወመዐሁል ፊአም ሚነ ናስ አንድ ነቢይ ያልፋል፣ እሱ ጋር የተወሰኑ ጀማዓዎች የተከተለውት የሚያልፍን ነቢይ አላህ አሳየኝ። ወነቢዩ የቁሩ መዐሁ ረጁል አንድ ነቢይ ደግሞ አንድ ሰው ብቻ አስከትሎ የሚያልፍን ነቢይ ደግሞ አላህ አሳያቸው። ከተላከባቸው ህዝቦች አንድ ብቻ ነው የተከተለው። ወነቢይ መዐሁ ረጁላን ሁለት ሰዎች ብቻ የተከተሉትን ነቢይ ወነቢይ ለይሰ መዐሁ አሐድ አንድም ተከታይ የሌለው ነቢይም ደግሞ አላህ አሳይቷቸዋል። እንግዲህ ከነቢያቶች ሁሉ ብዙ ተከታይ ያላቸው ነቢዩላህ ሙሳና ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ናቸው። የሁለቶቹን ያው በጣም ብዙ የሆነ ጀማ ብዙ የሆነ ተከታይ አላህ እንዳሳያቸው ተናግረዋልና ሙሉ በሙሉ ያመነ የለም።
ይሄ ቢሆን ኑሮና በእምነታቸው ቢጠቀሙ ምን ነበር? ይሄ ጥሩ ነበር እያለ ነው አላህ። ከነዚህ ውስጥ ግን አንድ ነቢይ ብቻ ሁሉም ሰዎቹ የተከተሉት ነቢይ ያለ እሱን ሊናገር ነው አላህ። ኢላ ቀውመ ዩኑሳ ላኪነ ቀውመ ዩኑሳ የዩኑስ ብኑ መታ ህዝቦች ለማ አመኑ ባመኑ ጊዜ ከሸፍና አንሁም አዛብ አልኺዚ ፊል ሐያት ዱንያ በዚች በቅርቧ ህይወት አዋራጅ የሆነውን ቅጣት እኛ አስወገድንላቸው። ወመታናሁም ኢላ ሒን አጀላቸው እስከሚያልቅ ድረስም በሰላም ዱንያ ላይ አጣቀምናቸው ይላል።